ሰላም ጤና ይስጥል። እንዴት ናችሁ? ደህና ናችሁ? የፋንቱ ድራማ ተከታታዮች እንዴት ቆያችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ሶሊያና እና ሰርካዲስ አደጋ ደርሶባቸዋል ማለት ነው። በዚህም ማለት እንግዲህ ናኦድ ለሶሊያና ሲደውል ሶሊያናም እንደዚህ አደጋ ደረሰብኝ እንዲታምም ያለው ምናምን ብላ ስትነግረው በመደናገጥ እናት አባቷ ቤት ድረስ እንግዲህ መጥቶ ሊያያት ችሏል ማለት ነው። ምክንያቱም አሁን ላይ እየወደዳት መጥቷል ሶሊያናን ማለት ነው። እንግዲህ በዚህ ምክንያት ልጇም እንግዲህ ሆዷ ውስጥ ያለው ልጇ በጥሩ ሁኔታ ላይ አይደለም ያለ። እንግዲህ በዛም ነገር ሶሊ ተሰብራለች፣ አዝናለች ማለት ነው። እንግዲህ ናኦድም ተንደርድሮ ቤት በመምጣት ቀጥታ ወዳለችበት ክላስ በመግባት ሶሊያናን ካያትና ካረጋገጠ በኋላ ለቤተሰብ ክብር መስጠት አለበት እና ቤተሰቦቿን ይቅርታ እሷ እንደዚህ ስለሆነ ሆንኩኝ ብላ ስትነግረኝ እኔ ስሜታዊ ሁኜና ተናድጄ ነውና ይቅርታ አድርጉልኝ በማለት እንግዲህ ይቅርታ ይጠይቃል ማለት ነው። እንግዲህ እንደዚህ ይቅርታ እየጠየቀ ባለበትም ሰዓት ባንዶራ እንግዲህ ድንገት ከክላሷ ትመጣና ናኦድ መጣህ እንዴ ብለው እህትና ወንድም መሆናቸውን እንግዲህ ብዙም እውቅና የለውም ነበር ማለት ነው። እህትናት ባንዶራና ሶሊያና እህትና እህት መሆናቸውን እውቅናም አልነበረውም። በዚህ ማለት እንግዲህ ናኦድ መጣህ እንዴ ምናምን ማለት ትጀምራለች። ሰርካዲስም እንግዲህ ሰርካዲስም እንደምታውቁና ሌላ ነገር ውስጥ እንደነበሩም አታውቅም። እንዴት ተዋውቃላችሁ ወይ እንዴት ስሙ እንድታውቂው ቻልሽ በማለት እንግዲህ ትደናገጣለች ማለት ነው። እዚህ ላይ ቤተሰብ እንግዲህ ተደነጋግጠዋል። ምንም ሶሊና ሰርካዲስ ከባንዶራ ጋር እንግዲህ ያለውን ግንኙነት ምንም የሚያውቁት ነገር የለም ማለት ነው። እንግዲህ በዚህ ማለት እንግዲህ ፍቅረኛ ናት ወይ ታውቃታለህ ወይ ምንድን ነው በማለት እንግዲህ ባንዶራም መጠየቅ ትጀምራለች። በዚህ ላይ ደግሞ በልሁ እየተናደደ ነበረ። እኔ እናንተ አዳዲስ አጀንዳ መስማት ሰልችቶኛል፣ አሁን ደግሞ ሌላ አጀንዳ ልትፈጥሩ ነው ወይ ምንድን ነው? እኔ እናንተ ነገር ሰለቸኝ በማለት እንግዲህ ተማሮ እየተናገረ ነው ማለት ነው። እንግዲህ እዚህ ላይ ብዙ ነገር እሱ በማር እየተሰቃየ ያለው እሱ ነው። እንግዲህ አንዳቸው ሲጣሉ አንዳቸውን ሲያስማማ ምን ሲል ከልክ በላይ ሆኖበታል ሁሉም ነገር ማለት ነው። በዚህ ማለት እንግዲህ በቃ ከልክ በላይ ሆናችሁብኛል በማለት እንግዲህ ገፍትሯቸው ጥሏቸው መውጣት ይጀምራል። እዚህ ላይ እንግዲህ ባንዶራ አንተ ፋንዱራን ነው ወይ ሰርካዲስ ሶልየን አፈቅራታለሁ የምትላት ይችናት ወይ በማለት እንግዲህ ባንዶራ ራሷን ለማማደል እየሞከረች ነው። እንግዲህ በዚህም መሀል የእናትና የልጅ ሴራ አሁን ባንዶራ እንደዚህ ናኦድን የምትከተለው ወደው ወይም አፍቅረው ሳይሆን ከሶሊ ጋር ለማለያየት ነው። ካለያየች በኋላ ልትተው ስለፈለገች ነው እንጂ መጀመሪያም ራሷ ናት አልፈልግም ተወኝ ያለችው ማለት ነው። እንግዲህ ይሄን ሁሉ ሰርካዲስም ይሄ ሁሉ ሴራ እንግዲህ የእናትና ልጅ ነው። እንግዲህ እዚህ ውስጥ የእናንተ እጅ አለበት አሁንም ምናምን እያለ ነው ማለት ነው። እንግዲህ ባንዶራም አንተ ፍቅረኛ አልነበርክም ወይ መልስላቸው እንጂ ስትል እሱም ደግሞ አይደለንም እኔ አላቅሽም እኔ አንቺን በማለት እንግዲህ ከቤተሰቧ ውስጥ እንግዲህ ከቤተሰቧ ማለት ሊያዋርዳት ይችላል ማለት ነው። እንግዲህ በዚህ ማለት ሶሊን እንደተሻለሽ ደውይልኝ በማለት አንቺ ቆንጅዬ ነሽ፣ እኔ አንቺን በጣም ነው የምወድሽ፣ ለእናቴም እንግዲህ አንቺን ማስተዋወቅ እፈልጋለሁ በማለት እንግዲህ ባንዶራም እንግዲህ እጁን ይዛ ለማናገር በተሞከረም ገፍትሯትና ጥሏት እንግዲህ ለመሄድ ሞክሯል ማለት ነው። በዚህ ማለት እንግዲህ ባንዶራ ድራማዋን እየጀመረች ስለሆነ እኔ ናኦድን እወደዋለሁ፣ አፈቅረዋለሁ፣ ተይልኝ፣ ለምንድን ነው በፍቅራችን ጣልቃ መገቢ በማለት እንግዲህ ሶሊ ልታናግራት ትሞክራለች ማለት ነው። እንግዲህ እሷም ቢሆን ምንም እኔ ይህንን መስማት አልፈልግም ብላ እንግዲህ ጥላት ትሄዳለች ማለት ነው። እንግዲህ ናኦድ ግን እውነተው ባንዶራን እንኳን በአሁኑ ሰዓት እንኳን ሊወዳት እንደሷ የሚጠላውም ሰው የለውም ማለት ነው። በጣም ነው የሚጠላት። አሁን ላይ ምንም ቦታ የለውም ማለት ነው። እንግዲህ ሰርካዲስም እንግዲህ ሁሌ እነሱን ማናደድ ልማዷ ነውና
በአሁኑ እህትሽ አሸንፋሻለች ማለት ነው። እንግዲህ ይሄ በጣም የሚያሳዝን ነገር ነው በማለት ሙድ ልትይዝባት ትሞክርና ጥላት ለመውጣት ትሞክራለች ማለት ነው። ነገር ግን እንግዲህ አልተሻላቸውም። ያው በህይወት መትረፋቸው ነው እንጂ እያስነከሳት ነው ማለት ነው። በተደረሰባት አደጋ ምክንያት ምርኩዝ ይዛ ነው የምትንቀሳቀሰው። እንግዲህ ባንዶራም በዚህ በጣም ትናደድና እንዴት ታሸንፈኛለች ከኋላ ተወልዳ በማለት ሁሌም እልከኛ ናት። እሷ አልፈልግም ያለችውን ሰው እንደገና እህቷን ስላፈቀረ ብቻ እልክ ይዟት ለመለያየት ነው ማለት ነው። በዚህ ማለት እንግዲህ ባንዶራ በጣም ተንኮለኛ ሰው ናትና ናኦድ ቤት ድረስ በመሄድ የናኦድን እናት እንግዲህ ሁሉን ነገር ነግራታለች ማለት ነው። ስለ ሶሊያና መጥፎ ነገር ነግራታለች። ሶሊያና ያምራች ትሆን አይገባትም እንዲናት ብላ ጭራሽ ሶሊያና ጋር የማይገናኝ ነገር ነው የነገረቻትም ማለት ነው። በዚህም ማለት እንግዲህ ናኦድ ወደ ቤቱ ሲመጣ እናቱ ተናዳ እስኪመጣ ድረስ በጣም እንትን እያለች እየተጨናነቀች ነበረ፣ ቸኩላ ነበር ማለት ነው። እንግዲህ ሲመጣም እሺ የት የምትንዘላዘል ሴትና ከሌላ ያረገዘች ሴት ነው ወይ ሚስቴ ናት ብለህ የምታስተዋውቀኝ ማለት ነው? እንዴት አንተ ምን አይነት ሰው ነህ? በማለት እንግዲህ ልጇን ልታናድደው ትሞክራለች ማለት ነው። እንግዲህ በዚህ ማለት እሱ የት ነው የምታውቂያት? ሲጀመር አንቺ ሶሊያናን የት ታውቂያታለሽ? አንቺ ባንዶራ የምትልሽን ነገር አምነሽ ነው ወይ? እሷ እንደወሬ ስለምጠላት ነው እንደዚህ የምታረግ ህይወቷን ለማመሳቀል ነው እንጂ እኔን እንትን ብላኝ አይደለም በማለት እንግዲህ ትነግሯለች። እንግዲህ የተነገራትም ነገር ምንድን ነው? ሶሊያና እንግዲህ ለገንዘብ ብላ እንደቀረበችውና ንብረቱን ልትካፈል እንደፈለገች አድርጋ ነው እንግዲህ የተናገረችው። ያ ነገር ግን ፈጽሞ ስህተት ነው። ሶሊያና ለናኦድ ለትብብር ብላ ነው። ለትብብርም ቢሆን ግን ለምኗትና አስጨንቋት ነው እንጂ እሷ ፈልጋ አይደለም። ጭራሽ አትፈልግም ማለት ነው ከዚህ ነገር ውስጥ መግባት። በዚህ ማለት እንግዲህ እናቲቱ በጣም ተናዳ ነው እንትን እያለች ያለችው እነሱን በማመን ማለት ነው። ነገር ግን እናትና ልጅ እንግዲህ ባንዶራና አዜብ ከዚህ በላይ ብዙ ርቀት የሚሄዱ ሰዎች ናቸው። በህይወቷ የመጡ ናቸው። እንኳን አይደለም ይሄንን አፍቅሮ የሚቀርባትን ወንድ ይቅርና ኖርማል በጤናዋ ላይ እንኳን የመጡ ሰዎች ናቸው ማለት ነው። በዚህ ማለት እንግዲህ አንተ እችን ሴት ምንም ልታገባት አይገባም። ጭራሽ ልታገባት ቀርቶ ጭራሽ ስላገኛትም አልፈልግም እችን ሴት እቺ ሶሊያና የምትባል ሴት ጥሩ አይደለችም ምናምን እያለ እንግዲህ ጭራሽ ከሶሊያና ተቃራኒ የሆነ ነገር እያነሳች እንግዲህ መጨቃጨቅ ትጀምራለች። እሱም ደግሞ እንግዲህ ስለማን ነው የምታወሪኝ እያለ እንግዲህ እየተናደደ ነው ማለት ነው።